የውሙ አረፋ አላህ ባሪያዎችን ከጀሃነም እሳት ሁርም ይልበት ቀን ነው። ከዱዓዎች ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ የዱዓ ቀን ነው። አላህን ለምኑት። አረፋ አለ፣ የውሙ አረፋ አለ፣ የውሙ ነህር አለ፣ የእርዱ ቀን አለ። በጣም እጅግ ተወዳጅ ቀን ናቸው። የውሙ ተርዊያ የ8ኛው ቀን ደግሞ አለ፣ ሁጃጆች ወደ ሚና የሚሄዱበት። እነዚህ ኸይር ነገር የተሰባሰቡ የውሙ አረፋ ደረጃው ልዩ ነው። አላህ ዲናችንን ሙሉ ያደረገበት። አዎ አልሐምዱሊላህ። ስለዚህ አላህ የማለበት ቀን መቼ? የውሙ አረፋ። ከሰባቱ ማህጉራት የተሰባሰቡ ሰዎች አንድ ቦታ ላይ ይሰባሰቡና ጥሪያቸው ወደ አላህ ነው። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ። በእነዚህ 10 ቀናት ከሚሰራ የበለጠ ምንም ኸይር ነገር የለም። በሌላ ጊዜ ጂሃድ ፊ ሰቢልላህ ከሚሰራው ይበልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልየውመ ዛሬ አክመልቱ ለኩም ለናንተ ሞላሁላችሁ ሙሉ አደረኩላችሁ አለ። አልየውመ የሚለው ዛሬ ብለው የሚናገሩ አላህ የውሙ አረፋ ላይ ነው። ሴቶች የዒዱ ቀን አለባበሳችሁን አሳምሩ። ባል የሞተባትን አስደስቱ። አባት የሞተባቸውን አስደስቱ። የተቸገሩትን አስደስቱ። ምድር ላይ ላለ በአጠቃላይ እዘኑ። ሰማይ ያለው ጌታችሁ አላህ ያዝንላችኋል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያቸው። አላህ ይጠብቃቸው። አላህ ይጠብቀን። ያለንበት ወቅት እጅግ ውድ የሆኑ ቀናቶች ናቸው። አፍደሉ አያም ዱንያ፣ በዱንያ ላይ እጅግ በላጭ የሆኑት ቀናት ላይ መገኘት ወላሂ መታደል። በእነዚህ ቀናት ጥቂትም ዚክር ማድረግ፣ በእነዚህ ቀናት ጥቂትም ቁርአን መቅራት፣ ዱዓ ማብዛት፣ መልካም ስራ መስራት፣ ለእናት ለአባት መልካም መዋል፣ ለጎረቤት መልካም መዋል፣ ለተቸገሩት መርዳት ጥቂትም ብትሆን በእነዚህ 10 ቀን ከሌላ ጊዜ ከሚደረገው እጅግ በላጭ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደጠቆሙን ማ ሚን አያሚን አልዐመሉ ሷሊሁ ፊሃ አሐቡ ኢለላህ ሚን ሃዚሂል አያም። ምንም ስራ የለም መልካም ስራ አላህ ዘንድ እጅግ በጣም ተወዳጅ የሆነ በእነዚህ 10 ቀናት ከሚሰራ የበለጠ ምንም ኸይር ነገር የለም። ኸይር በሌላ ጊዜ ልሰራ ትችላለህ፣ ግን በእነዚህ 10 ቀን ከሚሰራው አንጻር ሲሆን በምንም አይነጻጸርም ብለው ሲያስተምሩ ቃሉ ያ ረሱላላህ አንተ የአላህ መልእክተኛ ወይ ወለል ጂሃዱ ፊ ሰቢልላህ፣ ጂሃድ ፊ ሰቢልላህ ቢሆን በአላህ መንገድ መታገል መፋለምን ቢሆን እነዚህ 10 ቀን ላይ የሚሰራ ስራ ይበልጣል ማለት ነው። ከዚህም ይበልጣል፣ ከጂሃድም ይበልጣል አሏቸው። ቃል ወለል ጂሃዱ ፊ ሰቢልላህ፣ አው ጂሃድ ፊ ሰቢልላህ ቢሆንም ኢላ ረጁሉን አንድ ሰው ግን ሲቀር ኸረጀ ቢነፍሲሂ ወማሊህ በገንዘቡም በነፍሱም ወጥቶ ጂሃድ ፊ ሰቢልላህ እዛው ማዕረካ ላይ ወጥቶ ፈለም የርጅዕ ሚን ዛሊከ ቢሸይን በአንዳች ነገር ያልተመለሰ ነፍሱም ገንዘቡም ፊዳ የሆነ ሰው ካልሆነ በስተቀር በእነዚህ 10 ቀን ማንኛውም ሰው የሚሰራው ስራ በሌላ ጊዜ ጂሃድ ፊ ሰቢልላህ ከሚሰራው ይበልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከባድ ነው። ስለዚህ እንጠቀምበት። የዛሬው ፕሮግራማችን ፊት ለፊታችን ስለሚገኘው 2 ውድ ቀናቶች ቆይታ እናደርጋለን። ዱንያ ላይ አፍደሉ አያሙ ዱንያ ኢብኑ ተይሚያ ረሕመቱላሂ ዐለይሂ ሲናገሩ ከሌሊት ከሆነ ለይለተል ቀድር ያለበት ሌሊት አሽረል አዋኺር የረመዳን የመጨረሻ ሌሊቶች ይበልጣሉ ከሌሊቱ ከሆነ። ለምን ከተባለ ለይለተል ቀድር አለበት በሱ ላይ አሉ። ከቀን ከሆነ ደግሞ እነዚህ 10 ቀኖች ይበልጣሉ። ለምን ከተባለ አረፋ አለ፣ የውሙ አረፋ አለ፣ የውሙ ነህር አለ፣ የእርዱ ቀን አለ። በጣም እጅግ ተወዳጅ ቀን ናቸው። የውሙ ተርዊያ የ8ኛው ቀን ደግሞ አለ፣ ሁጃጆች ወደ ሚና የሚሄዱበት። እነዚህ ኸይር ነገር የተሰባሰቡበት ወለይሊ ወሸምሲ ወልቀመሪ። አላህ ባሻው ነገር መማል ይችላል፣ ስልጣን የሱ ነው። እኛ ግን ከሱ ውጭ በማንም አካል እንድንምል አልተፈቀደልንም። መን ሐለፈ ቢገይሪላህ ፈቀድ አሽረክ፣ ከአላህ ውጭ ባለ አካል የማለ በእርግጥም አጋርተዋል አሉ። እናቴን ይንሳኝ ምናምን አይሰራም፣ ነቢያችንን አይሰራም፣ ሸሆችን ምናምን አይሰራም። በምንም ከማለ በማን ይማል?
በአላህ ይማል፣ አላህ ግን በፈለገው ይምላል። አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ ያሉ፣ አልየውሙል መውዑድ የውሙል ቂያማ፣ የቀጠረው ቀን የተባለው የቂያማ ቀን ነው። ወልየውሙል መሽሁድ፣ እንደዚሁም ሰዎች የሚሳተፉበት የሚጣዱበት የተባለው የውሙ ዓረፋ፣ የዓረፋ ቀን ነው። ወሻሂድ፣ ሻሂድ የተባለው ተሳታፊ የተባለው የውሙል ጁምዓ፣ የጁምዓ ቀን ነው። ወማ ጠለዐት ሸምሱ፣ ፀሐይ አልወጣችም፣ ወላ ገረበት፣ እንደዚሁም አልጠለቀችም፣ አላ የውሚን አፍደለ ሚንሁ፣ ከዚህ ቀን የበለጠ ፀሐይ ከወጣችበት ከጠለቀችበት ቀን የበለጠ ማለት እንደ ጁምዓ ቀን የለም። ፊህ ሰዓቱን፣ በሷ ውስጥ አንድ ሰዓት አለች። ላ ዩዋፊቁሃ አብዱን ሙእሚን፣ አንድ የአላህ ባሪያ አማኝ የሆነ ባሪያ አይገጠምም። የድዑላህ ቢኸይሪን፣ አላህን በመልካም ነገር የድዑላህ ቢኸይሪን፣ በመልካም ነገር የለመነ በኸይር ነው አላህ የምትለምነው፣ በመልካም ነገር ነው። መጥፎ ነገርን አላህን እንዳትጠይቅ። የድዑላህ ቢኸይሪን ኢላ እስተጃበ አላሁ ለሁ፣ አላህ የተቀበለ ቢሆን እንጂ። ጁምዓ ላይ አንድ ሰዓት አለች። የአላህ ብሎ አላህን ከጠየቀ በኸይር ነገር አላህ ይጠብቀዋል፣ ይቀበለዋል። ወላ የስተዒዙ ሚን ሸይን፣ በአንዳች ነገር ማይጠበቅም ኢላ አዐዘሁ ላሁ ሚንሁ፣ አላህ ከዛ ከፈራው ነገር የጠበቀው ቢሆን እንጂ። ረዋሁ ትርሚዚ ወሐሰነሁ። ስለዚህ አላህ የማለበት ቀን መቼ? የውሙ ዓረፋ። ዓረፋ ላይ ሁጃጆች ከጠዋት ጀምሮ ከፈጅር ጀምሮ ፀሐይ እስክትጠልቅ እዛ የአንድነቱ ሜዳ ላይ ዓረፋ ተራራ ላይ ከሰባቱ ማህጉራት የተሰባሰቡ ሰዎች አንድ ቦታ ላይ ይሰባሰቡና ጥሪያቸው ወደ አላህ ነው። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያሉ የእሱን ብቸኛ ተመላኪነትን የተውሂድን ባንዲራ የሚያንጸባርቁበት ቀን ነው። ለበይክ አላሁመ ለበይክ እያሉ አቤት ጌታችን ደጋግመን አቤት ብለናል። ለበይከ ላ ሸሪከ ለክ አጋር የለህም እያሉ ኢነል ሐምደ ወኒዕመተ ለከ ወልሙልክ፣ እንደዚሁ ምስጋና ጸጋውም ስልጣኑም ያንተ ነው። ላ ሸሪከ ለክ፣ ለአንተ አጋር የለህም። ይህን ሊጋፈጥ ይህን ሊጋራ የሚችል አንድም አካል የለም እያሉ የአላህን ብቸኛ ተመላኪነት እሱን እንጂ ከሱ ውጭ ማንም እንደማይገዙ ቃል ኪዳናቸውን የሚያድሱበት ትልቁ መድረክ ላይ ይሰባሰባሉ። የውም ዓረፋ ደረጃው ልዩ ነው። አላህ ዲናችንን ሙሉ ያደረገበት። አዎ አልሐምዱሊላህ። እስቲ አልሐምዱሊላህ በሉ። ለምን መሰላችሁ? ዲናችን ሙሉ ነው። የማንም ፍልስፍና ማይፈልግ፣ የማንም ጭማሪ ማይፈልግ ዲን ሙሉ ነው። አላህ ሙሉ አድርጎ የሰጠን ነቢዩ ሰለላሁ ዐለይሂ ወሰለም ከሐዲሳቸው ጋር እዙ ላይ እናየዋለን ሰዓት ካለ መጨረሻ ላይ ኹጥባ ያደረጉበት የመጨረሻው ኑዛዜያቸው ላይ ሁለት ነገርን ትቼላችሁ ይጃለው፣ ይህን አጥብቃችሁ ከያዛችሁ አጠሙም መንገድ አስቱም ብለው ነቢዩ ሰለላሁ ዐለይሂ ወሰለም አደራ ያሉት የእሳቸውን ሐዲስ ሱናና የአላህን ኪታብ ነው። የአላህ መጽሐፍ ሙሉ የሆነበት ነው። ጃአ ረጁሉን ሚነል የሁዲ፣ አንድ ሰው ይላሉ ጣሪቅ ብን ሺሃብ ሲናገሩ ወደ ዑመር ብን ኸጣብ ረዲየላሁ ዐንሁ አንድ የሁዲ መጣ። ኢላ ዑመር ብን ኸጣብ ፈቃለ ያ አሚረል ሙእሚኒን፣ አንቱ የአማኞች መሪ ወይ፣ አያቱ ፊ ኪታቢኩም፣ በእናንተ መጽሐፍ ላይ እኮ አንድች አንቀጽ አለች፣ ተቅረኡነሃ፣ እናንተ የምታነቧት በየጊዜዋ። ለው ዐለይና ማዕሸረል የሁዲ ነዘለት፣ በእኛ በየሁዶች ቡድን ላይ ብትወርድ ኖሮች አንቀጽ ለተኸዝና ዛሊከል የውመ ዒደን፣ እችን ቀን ዒድ አድርገን እንይዛት ነበር አላቸው። ቃለ ዑመር ረዲየላሁ ዐንሁ፣ ዑመር አሉ አዩ አያ፣ የትኛው አንቀጽ ናት አሉ። ቃል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲነን የሚለው አንቀጽ። አልየውመ ዛሬ፣ አክመልቱ ለኩም ለእናንተ ሞላሁላችሁ ሙሉ አደረኩላችኋል። አልየውመ የሚለው ዛሬ ብለው የሚናገሩ አላህ የውመ ዓረፋ ላይ ነው። አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ሙሉ አድርጌላችኋለሁ። ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም በእናንተ ላይ አሟልቻለሁ ፈጽሜያለሁ። ወረዲቱ ለኩም ልእስላም ዲና፣ ከሃይማኖት በኩል እስልምናን ወድጄላችኋለሁ መርጬላችኋለሁ። አላህ የመረጠው አላህ የወደደው አላህ ዘንድ እውቅና ያለው ዲን ማለት ኢስላም ብቻ ነው። ሃይማኖት ማለት ኢስላም ብቻ ነው። ኢነ ዲነ ዐንደላሂል ኢስላም፣ ሃይማኖት ማለት አላህ ዘንድ
እስልምና ብቻና ብቻ ነው። ወመን የብተጊ ገይረ ልእስላም ዲናን ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ ከሱ አንቀበለውም፣ በመጨረሻ ቀንም ከሚከስሩት ነው አለ አላህ። አንቀበለውም አለ አላህ። ለነቢያት መደምደሚያ የመጨረሻው ነብይ ለሆኑት ለረሱል አለይሂ ሰላቱ ወሰላም የተሰጣቸው መመሪያ ቁርአን ዲንም የሰጣቸው ዲኑ የነቢያቶች በአጠቃላይ ዲን ነው። ሁሉም ነቢያቶች ሙስሊሞች ነበሩ፣ ኢስላምን ነበረ። ሁሉም ነቢያቶች አላህን ብቻ ነበር የሚገዙት። ወለቀድ በአስና ፊ ኩል ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ ጄኔሬሽን ላይ ምን ብለናል? መልእክተኞችን አስነስተናል። ምን የሚሉ መልእክተኞች? አን ያዕቡዱላህ አላህን ብቻ ተገዙ። ሙሳም ወይም ሙሴም ኢዮብም አዩብ ማለት ነው። አብርሃምም ኢብራሂም ማለት ነው። ዮሴፍም ዩሱፍ ማለት ነው። ኢየሱስም ኢሳ ማለት ነው። ሁሉም አን ያዕቡዱላህ አላህን ብቻ ተገዙ፣ ወጅተኒቡ ጣጉት ጣዖታትን ራቁ ብለው ያስተማሩ ናቸው። ሁሉ የነቢያቶች ዲን ኢስላም ነው። ሙስሊሞች ነበሩ ሁሉ። አልአንቢያው ኢኽወቱን አንቢያዎች ወንድማማቶች ናቸው። ወዲኑሁም ዋሂድ ሃይማኖታቸውም አንድ ነው። ወኡመሃቱሁም ሸታን እናቶቻቸው ይለያያሉ። ቅርንጫፍ ህግጋታቸው ሊለያይ ይችላል። በመሰረታዊ ጉዳይ አንድ ነቢይ ከአንድ ነቢይ አይለያዩም። ሁሉም አን ያዕቡዱላህ እያሉ አላህን ተገዙ እያሉ የተጣሩ ቢሆን እንጂ። ስለዚህ አላህ እንዲን መርጬላቸዋለሁ፣ ሃይማኖታችሁ ሙሉ ነው፣ ጸጋዬን በእናንተ ላይ አሟልቻለሁ የሚለው የቁርአን አንቀጽ የወረደበትን አያ የሁዱ መጥቶ ለዑመር ሲነግራቸው ዑመር ምን አሉ? ቃለ ዑመር ቀድ ዓረፍና ዛሊከ ልየውመ እችን ቀንማ በእርግጥም እናውቃታለን። ወልመካን ቦታዋንም ጭምር አለዚ ነዘለት ፊሂ አለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም ላይ የወረደች ወሁወ ቃኢሙን ቢዓረፋ እሳቸው ዓረፋ ላይ ቁመው የውመል ጁምዓቲ የጁምዓ ቀን ሙተፈቁን ዐለይህ ጁምዓ ቀን ነበር በወቅቱ 9ኛው ዙልሂጃ ቀን ሐጀተል ወዳ የመሰነበቸውን ሐጅ ሲያደርጉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በቆሙበት የወረደበት አንቀጽ ነው። ዲናችን ሙሉ የሆነበት ነው። ይሄ ትሩፋቱ ነው። የውም አረፋ አላህ እዛ ይወፍቃችሁ። እንደው አላህ እኛንም አላህ ይወፍቀን። አረፋ ላይ በቀኑ አላህ ይወፍቀን። አረፋ ላይ የምንሰባሰብ አላህ ያድርገን። ቀጣይ ላይ እንደው ሐጅ ላይ ሁላችንም አላህ ይሰብስበን። ያ ቀን ማለት አላህ ተደስቶበት አረፋ ላይ በቆመ ሰው በመላእክቶች የሚፎክርበት ቀን ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ኢነላህ ዐዘ ወጀል አላህ እኮ ዩባሂ መላኢከተሁ አሽየተ ዓረፈተ ቢአህሊ ዓረፋ በዓረፋ ምሽቱ ላይ በዓረፋ ላይ በተገኙ ሰዎች በመላእክቶች ላይ ይፎክርባቸዋል። ፈየቁል ይላል እንዙሩ ኢላ ኢባዲ ወደ ባሪያዎቼ ተመልከቱ አተውኒ ሹዕሰን ጉብረን ጸጉራቸው የተንጨባረረ አቧራ የለበሰ ሆነው መጡ። ምን ፈልገው? እዝነቱን ምን ፈልገው? ረሕመቱን ምን ፈልገው? ምህረቱን። ያ አላህ በእነሱ ወደ እነሱ ቀርቦ አላህ በሚፈልገው እንዴት ወዴት አይመለከትም። ፍልስፍና ውስጥ እንዳትገባ። አላህ ይቀርባል። እንዴት አናውቅም። አላህ ይወርዳል የሌሊቱ 1/3 ላይ እንዴት አናውቅም። የሊቁ ቢጀላሊሂ እሱም በሚገባው ክብር ይወርዳል። ብልጥ ጮሌ እንዴት ነው ምናምን ብሎ ፍልስፍናው ሰው የሚገባው? አላህ ይወርዳል። እሺ ከዛ ምን አለ? ማን ነው የሚለምነኝ ምቀበለው? ማን ነው ጠብቀኝ የሚለኝ ምጠብቀው ብሏል አላህ። በዛ ሰዓት ተነስቶ ብልጥ ጮሌ ምንድነው? ያ አላህ እኔን ጠብቀኝ፣ ያ አላህ የጠየቅኩትን ስጠኝ ብሎ መለመን ነው። የውሙ አረፋ አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው። አላህ ሁር ካላቸው ሰዎች አላህ አድርገን አይደል? ሱብሃንአላህ። ረመዳን መጥቶ ረመዳን በእያንዳንዱ ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል ተብሏል። ይሄ ሐዲስ ደግሞ ለየት የሚያደርገው ምንድነው? እናታችን አይሻ ባስተላለፉት ኢማም ሙስሊም በዘገቡት ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ አሉ። እናታችን አይሻ ማሚ የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ አብደን ሚን ናሪ ሚን የውሚ አረፋ። አንድም ቀን የለም እንደ አረፋ ቀን በብዛት ማለት አክሰራ በጣም በብዛት አላህ ባሪያዎችን ከጀሃነም እሳት የሚያወጣበት ሁር የሚልበት ቀን የለም። ወኢነሁ አላህ ለየድኑ ይቀርባል። ثم يباهي بهم الملائكة ከዛ በመላእክቶች ላይ ይፎክርባቸዋል። فيقول ما أراد هؤلاء እነዚህ ሰዎች ምን ፈልገው ነው ይላል አላህ።
ረሕመቱን እዝነቱን ነው። ከጀሃነም እሳት ሁር የሚልበት ሁር ማለት መባል አንፈልግም። የዱንያ የሆነች ሐሩር እሳት ሙቀቱ ሲጨምር አሁን ላይ በተለይ ሐጅ ላይ ያሉ ሰዎች ወደ 40 ምናምን ገብተዋል። የሙቀቱ መጠን ከባድ ነው። ዱንያ ላይ የሆነች ሙቀቱ ጨመረ ሲባል እንዴት ነው የምንሆነው? ሐቂቃ ቀዝቃዛ ውሃ እናፈሳለን። አረ ሙቀቱ አልቻልኩም እንላለን። አኺራስ ታዲያ የጀሃነም እሳትስ ከዱንያ እኮ 69 እጥፍ ትበልጣለች የጀሃነም እሳት። አላህ ከጀሃነም እሳት አላህ ይጠብቃል። ለዚህ ዱዓ ያስፈልጋል። ያ ቀን እንዳመልጠን ሁሉ ፈዳኢል ምነግራችሁ ልዩ ቀን ስለሆነ በዱዓ በዚክር በጾም እንድናሳልፈው ማለት ነው። 9ኛው ቀን ልዩ ቀን ነው። አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነው። አረፋ ላይ ያሉ ሰዎች ጾም አይጾሙም። ለምን? እነሱ ዒባዳ ላይ ናቸው። ከጧት ጀምሮ እስከ ምሽት ዒባዳ ነው። ለበይክ አላሁመ ለበይክ ነው፣ ዱዓ ነው። ሁሉ ኸይር ነገር ነው የሚለምኑት። ድካም ነው፣ አይጾሙም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳልጾሙ ለማሳየት ፈረስ ላይ ተሰቅለው ወተት ጠጡ። ሰሃቦቹም እንዲበሉ እንዲጠጡ ማለት ነው። ከአረፋ ላይ ውጪ ከዛ ስብስብ ውጪ ግን ያሉት በመላ በሙስሊም ሀገር ላይ ከሐጅ ውጪ ያሉት ሰዎች ግን ይሄ እንደውም እንዲጾም የአላህ መልእክተኛ ገፋፍ። የ2 ዓመት ወንጀል ያስምራል። ረሱል ዓለይሂ ሰላቱ ወሰላም አቢ ቀታዳ አልአንሳሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ሱኢለ አን ሰውሚ የውሚ ዓረፋ፣ ስለ ዓረፋ ቀን ጾም ተጠየቁ። ፈቃል ዩከፊሩ ሰነተ አልማዲያ ወልባቂያ፣ ያለፈውንና የወደፊቱን ዓመት ወንጀል ያስምራል። ያለፈው ወንጀል ይማራል። የወደፊቱ አላህ ኸይር ነገር እንድሰራ አላህ ይወፍቅሃል፣ ወመጥፎ ነገር ላይ እንዳትወርድ። ስለዚህ ያ ቀን የአላህ የዚህ ምንዳ ባለቤት አድርገኝ፣ ወንጀል ከማርካቸው ሰዎች አድርገኝ ብለን ዱዓ እናድርግ። የ2 ዓመት ወንጀል ቀላል አይደለም፣ ቀላል አይደለም። አኼራ ላይ በጣም የምትወዳት እናትህ አንድች ሐሰና ሙይልኝ ብትላት ነገ የውመል ቂያማ ትሞላለህ። እናትም ለልጇ መታ ትጠይቃለች፣ አባት ለልጁ ይጠይቃል። ሁሉም ነፍሲ ነፍሲ ነው፣ ነፍሲ ነፍሲ ነው። ሁሉም እንዴት እንደሚድን ነው። ወመን ፊል አርድ ጀሚዓን ሱመ ዩንጂ ነው እኮ ምድር ላይ ያለ በአጠቃላይ ቤዛው ነው ለአንድ ሰው እሱ ቢድን ይመርጣል ተብሏል። ወንጀል ነው የሚማረው ወንድሜ። የ2 ዓመት ግብር አውፍ ትባላለህ ሲባሉ 2 ወር አጾምም እንጾማለን። የ2 ዓመት ግብር ነው አውፍ ተብላል። በቃ በሚሊዮን የሚቆጠር አውፍ ተብላል ይባል። አታነጻጽረው። ሐቂቃ እንደ ምሳሌ ያመጣሁት እንጂ የ2 ዓመት ወንጀል ቀላል አይደለም። ያ ቀን ልዩ ቀን ነው። ዱዓው ራሱ በላጭ ዱዓ የተባለበት ቀን ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አን عمرو بن شعيب عن أبيه عن جده رضي الله عنه أن النبي صلى الله عليه وسلم قال خير الدعاء دعاء يوم عرفة كدعاء كل بلاج دعاء يا عرفة كان مدرك دعاء وخير ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ዱዓው ዚክሩ ከዚህ በለጠ የለም። ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን ነው አሉ። አንድ ያዙ። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ፣ እኔና ከኔ በስተፊት ያሉ ነቢያቶች ካለው ነገር የበለጠ ዚክር ዱዓ ከዚህ በለጠ የለም። ምን ላኢላሃ ኢላላህ። ስማችሁታል አላህን እንዴት እንደምገልጸው። ላ የለም፣ ኢላህ አምላክ የሚባል የለም። ነፊይ እያደረክ ነው፣ ውድቅ እያደረክ ነው። አምላክ የለም ኢላላህ፣ አላህ ሲቀር ኢስባት ነው፣ እያጸደክ ነው። አምልኮ የሚገባው ለአላህ ብቻና ብቻ ነው። አየህ፣ ለአላህ አንተን የሚገባህ ጌታዬ፣ ከአንተ ውጭ አምላክ የለም። ሊሰገድለት፣ ሊያጎበድሉለት፣ እንደዚሁም ሊያርዱለት፣ ሊለምኑት፣ ሊከጅሉት፣ ሊደገፉት የሚገባ ጌታ ከአንተ ውጭ የለም። ዋህደሁ ብቻውን ነው። ላ ሸሪከ ለሁ ለሱ አጋር የለውም። ለሁል ሙልክ ንግስናም ለእርሱ ነው። ወለሁል ሐምዱ ምስጋናም ለእርሱ ነው። ወሁወ እሱ አላህ አላ ኩል ሸይን ቀዲር በማንኛውም ነገር ላይ ቻይ የሆነ ጌታ ነው። አዎ ቻይ ነው። የፍዓሉ ማ ዩሪድ የፈለገውን የሚሰራ ኩን ፈየኩን ሁን ሲለው ሆኖ የሚገኝ ከአላህ ውጭ ማንም የለም። የሰማይ ምድር ፈጣሪ የሁሉን ነገር አስገኝ አላህ ብቻና ብቻ ነው። ይሄ ነው ኸይር አሉ። አዎ ኸይሩ ዱዓኢ
ዱዓው የውም ዓረፋ። እስቲ ወደ ጉዳያችን እንምጣ። ሐጃ የለብህም ትዳር ፈልገህ ያልተሳካለህ ወንድም የለህም። ልጅ ፈልገህ ረጅም ዓመት ጠብቀህ ያላገኘህ የለህም። ስራው የተበላሸብህ የሆነ ጉዳዮች ክራውድድ የሆኑብህ ቤተሰብ ታሞብህ አልጋ ላይ የተኛብህ የተጨነቅ የለህም። ኸይሩ ዱዓኢ ዱዓው የውም ዓረፋ። ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ አሉ ኡድኡላህ አላህን ለምኑት ወአንቱም ሙቂኑነ ቢልኢጃባ እናንተን እንደሚቀበላችሁ እርግጠኛ ሆናችሁ። አዎ የዓረፋ ቀን እንኳን የዓረፋ ቀን አይደለም በማንኛውም ቀን ተጠራጣሪ ልብ ሊኖር አይገባም። ችግራችን እኛ ቀልባችን ሌላ ቦታ ነው። ዝም ብለው ምላሳችን ይንቀሳቀሳል፣ እጃችን እንዲላ። ዱዓ ስታደርግ ተመሰጥ። ዱዓ ስታደርግ ልብህን ለአላህ ስጥ። አላህን ነው የምታወራው። እርግጠኛው ያደርግልኛል ይፈጽምልኛል ብለህ እርግጠኛው። ወዳጅህ ዘመድህ 5 ሚሊዮን ብር ቼክ እጽፍልሃለሁ ነገ ተመለስ ቢልህ እኮ በቃ ደስ ብሎ እርግጠኛው ነህ ትሄዳለህ። ቃሉን ሊያጥፍ ወይም ሊሞላ የሚችል አካል ጋር አላህ ቃሉን አያጥፍ። እሰጥሃለሁ እያለ ኡድኡኒ አስተጅብ ለኩም ለምኑኝ እቀበላቸዋለሁ። እስቲ አንድ ነብይ ታሪክ እንመልከት። በተለይ ሰው እንግዲህ ሩቅ የሚሆንበት ከባዱ ነገር የልጅ ጉዳይ ነው አይደል? ልጅን አላህ እንዴት እንደሚለግስ በሌላው ነገር ቅርብ ሊሆን ይችላል። ትዳርን ማገኛለሁ ትላል፣ ግን አላገኘህም። አላህን ለምነው ሰበብ አሟላ። ግን ያ ረብ በል ኸይረኛውን እንዲወፍቅህ። እህቴ ያ ረብ በይ ኸይረኛውን ወንድ አላህ እንዲወፍቅሽ ዱዓ አድርግበት። ዱዓ ይፈልጋል እኮ ዘከሪያ አለይሂ ሰላም አላህን ተጣሩ። ዘከሪያን አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርጋ አትተወኝ፣ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላይ የተሻልክና። ፈስተጀብና ለሁ ዱዓውን ተቀበል ነው። ወወሀብና ለሁ ያሕያ የተባለ ልጅ ሰጠነው አለ። ስሙን ያወጣው ማለት ነው አላህ ነው፣ ሕያው ማለት ነው። ወአስለሕና ለሁ ዘውጀሁ ባለቤቱንም አበጀንለት። ኢነሁም እነሱነ ዘከሪያ ካኑ ዩሳሪዑነ ፊል ኸይራት በመልካም ነገር ይሽቀዳደሙ ነበር። ወየድዑነና ረገበን ወረሀባ እኛን ፈርተውንም ከጅለውንም ይለምኑናል። አዎ አላህን ቅጣቱን እየፈራህ ጀነቱን እየከጀልክ ነው ዱዓ የምታደርገው ጥንድ ጥንድ እያረክ ረበና አቲና ፊ ዱንያ ሐሰና ወፊል አኺራ ሐሰና ወቂና ዓዛበናር። አዎ ሁሌ ጀነት ብቻ ሰው እንጠይቀው ከጀሃነም ጠብቀኝ፣ ከጀሃነም ብቻ ጠብቀኝ ብቻ ሳይሆን ጀነትም አስገባኝ፣ መጥፎ ነገር ከዱንያም ጠብቀኝ፣ ኸይሩን ወፍቀኝ። ጥንድ ጥንድ አድርገህ መለመን። ዘከሪያ ዱዓ ያደረጉበት አማራጭ አጋጣሚ ምንድን ነው ከተባለ ዘከሪያ ዓለይሂ ሰላም መርየም የተወለደች ጊዜ የመርየም እናት ሐና ትባላለች፣ የዒምራን ባለቤት ወንድ ልጅ ወልዳለሁ ብላ አስባ ነበር። በኒ እስራኤሎች በቃ የመጨረሻው እኛን የሚያድን ነብይ ይመጣል ብለው አሰቡ። በኋላ ሐና የወለድኩት ልጅ ለአንተ ተስያለሁ በይተል መቅዲስ ላይ እንዲያገለግል ሰጥቻለሁ ብላ ተሳለች። ገና ሳትወልደው ከወለደችው በኋላ የወለደቻት ሴት ሆነች። ማን? መርየምን የወለደችው ዒሳን አይደለም፣ የኢሳን እናትን የወለደችው። እና ዱዓ አደረገች፣ ተቀበለኝ፣ ወንድ እንደ ሴት አይደለ ጌታዬ ተቀበለኝ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን ጌታዋም በመልካም አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አሳደጋት፣ አፋፋት። ወከፈለሃ ዘከሪያም አሳደጋት። ኩለማ ደኸለ ዐለይሃ ዘከሪያ ሁሌም እሷ ሚሕራቧ ላይ የእሷ ቤት ላይ በገባ ቁጥር ወጀደ ዒንደሃ ሪዝቃ እሷ ዘንድ ሪዝቅ ያገኛል። ቃለ አለ ዘከሪያ ያ መርየሙ አንቺ መርየም ወይ አና ለኪ ሃዛ ይህ ለአንቺ ኬት ነው እንዴት መጣ? ለምንድነው የገረመው ዘከሪያ ዓለይሂ ሰላም የገረማቸው? በበጋ ማይገኘው ምግብ እሷ ጋር ይገኛል፣ በክረምት ማይገኘው ይገኛል። እኛ አሁን የሆነ ፍራፍሬ የሚመጣበት የሚመረትበት ምናምን እንላለና ካልኩሌት ነው የምንሰራው። እሷ ጋር ግን የለም፣ ወዲያው ያገኘዋል። ይህ ኬት መጣ ላንቺ? ቃለት እሷ ማለች ሁወ ምን ዒንዲላህ ይህማ ከእርሱ ከአላህ ዘንድ ነው። ኢነላሃ አላህ እኮ የርዝቁ መን የሻኡ ቢገይሪ ሒሳብ ለፈለገው ያለ ሂሳብ ያለ ገደብ ያለ ድካም ነው የሚሰጠው፣ በካልኩሌት አይደለም ነው። አሁን ዘከሪያ ወዲያው ግራ ገባን። እሷ በበጋ ማይገኘው ምግብ ይገኛል፣ በክረምት ማይገኘው ይገኛል። ልጃቸው እድሜያቸው 100 ደርሰዋል።
የሚስታቸው እድሜ 99 ደርሰዋል። በዛ ላይ መሃናት እንዴት ልጅ ይገኛል? ያ ነገር ርቋቸው ነበር። ያሉ ሁናሊከ ይላል እዛው ቦታ እኮ ነው። ዳአ ዘከርያ ረበሁ ዘከርያ ጌታውን ተጣራ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ። አዎ ልጅ ስለምን ልጅ ስጠኝ አይደለም፣ ጠይባ መልካም ዘር ጥሩ ሷሊህ ለግሰኝ ብለህ ዱዓ አድርግ። መልካምን ልጅ ካንተ በኩል እንደው ለግሰኛል። ኢነከ ሰሚዑ ዱዓ አንተ ዱዓን ትሰማለህና። አዎ አላህ የተበዳይን ዱዓ ይሰማል። አላህ የተቸገረን ይሰማል። አላህ የጠሩትን ይሰማል። አላህን ተጣራ፣ ቀብር እንዳትጣራ። አላህን ተጣራ፣ ሸሆቹ እንዳትል። በኢስላም ነቢያቶችም አይመለኩም። በኢስላም መላእክቶችም አይመለኩም። ቅዱስ ሱፍራም አይመለክም። ሊመለክ የሚገባው ማን ነው? አላህ ብቻ ነው። ኢነከ ሰሚዑ ዱዓ ፈናደትሁ ልመላኢከቱ መላእክት ጠራችሁ። ወሁወ ቃኢሙን እሱ ቆሞ ሳለ ዩሰሊ ፊል ሚሕራብ እዛው ሚሕራቡ ላይ ዱዓ እያደረገ ጸሎት እያደረገ አነላህ አላህ እኮ ዩበሽሩከ ቢያሕያ በያሕያ የተባለ ሕያው በሆነ ልጅ አላህ ደን አለቃ የሆነ ወሐሱረን ወነቢየ ሚነ ሳሊሒን እንደዚሁም ጥቡቅ የሆነ ድንግል የሆነ ከደጋጎችም ሰው የሆነ ነቢይም የሆነ ልጅ አላህ ይለግስሃል። ቃለ አለ ዘከርያ ረቢ ጌታዬ ወይ አና የኩኑ ሊ ጉላሙን ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒ ልኪበሩ እድሜም በእርግጥም ደርሷል፣ ሄደዋል፣ አርጅቻለሁ። ወእምረአቲ አቂር ባለቤቴ መሃን ናት። ቃለ ከዛሊከ ነገሩ እንደዚህ ነው አሉት። ቃለ ከዛሊከ አላህ የፍዐሉ ማ የሻ አላህ የፈለገውን እንዲህ በዚህ መልኩ ይሰራል። ሁን ካለው ይሆናል። በቅርቡ አልሰማችሁ? ሐረር ላይ 12 ዓመት ጠብቃ 5 ነው አይደል አላህ የሰጣት። ዜናው እንደሰማነው 5 መንታ ልጆች 4 ወንድና 1 ሴት አይደል። አላህ ለምነው ወላሂ እርግጠኛውን ብቻ በሱ ተማመን አቸኩል። አላህ ለምነው ዘከርያ በዚህ መልኩ ሲነገራቸው ለማረጋገጥ አሁንም ቃለ ረቢ ጃል ሊ አያ ጌታዬ ወለኔ ምልክት አርግልኝ። ቃለ አያቱካ ያንተ ምልክት አላ ቱከሊመ ናሰ 3 አያሚን ኢላ ረምዘን 3 ቀን ሰዎችን ላታናግር ነው በጥቅሻ በምልክት ቢሆን እንጂ። የዛኔ አንተ ላይ ምን ይጠበቃል? ነጋዴዎች አላህ ቻይና ከፍቶልህ የሄድክ ዱባይ አስተካክሎልህ ንግድን ጭነህ የመጣህ ሱቅህን በረካውን የሞላለህ የሆነ ነገር የተስተካከለልህ ወደ መስጊድ መቅረብ እንጂ ኪስ ሲወፍር ኪስ ሲያብጥ አላህን መራቅ አይደለም። ደስታ ሲመጣ አላህን መቅረብ ነው። ዘከርያን አላህ ደስታ ለገሳቸው። ከዛ ምን አላቸው? ወዝኩር ረበከ ጌታናው ሰው ከሲራን በብዛት ወሰብህ ቢልዓሺይ ወልኢብካር በጠዋቱም በማታውን ክፍል እሱን አጥራው እሱን ቀድሰው አላቸው። አየህ፣ ስለዚህ የዱዓ ቀን ነው። አላህን ለምኑት፣ አላህን ለምኑት። የመጨረሻው መልእክቴ ቀጣይ የሚመጣው የኢድ ቀን ነው። የኢድ ቀን አላህ ስብሓንሁ ወተዓላ እሱን የምንገዛበት፣ እሱን የምናወድስበት፣ እሱን የምንቀድስበት ነው። ይሄኛው ደግሞ ኢዳችን ማለት 5 እኮ ነው። ኢድ አረፋም ኢድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኢዳችን የውሙ አረፋ የውሙ ነህርና አያመ ተሽሪቅ ነው። አረፋ ላይ ያሉ ሰው ስለሚበሉ የውሙ አክሊን ወሹርብ ብሏል። የሚጠጣበት የሚበላበት ነው። አረፋም ኢድ ነው ራሱ ኸይሩ ዱዓም ተብሏል። የውሙ ነህር ኢድ ነው። አያመ ተሽሪቅ ከዛ በኋላ 3 ቀናቶች ተከታታይ ኢድ ናቸው። 5 ኢድ ማለት ነው። በእነዚህ ኢድ ላይ ተክቢራ ይበዛል። ተክቢራ ሙቀየድና ሙጥለቅ አለ። ሙጥለቅ የሚባለው አሁንም ማለት ትችላለህ። አባ ሁረይራ አብዱላህ ብን ዑመር ወደ ሱቅ ወጥተው ሙጥለቁን አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ እያሉ ይሉ ነበር። ሰዎች እነሱን እየሰሙ ያስተጋቡ ነበር። ይሄ አሁን በየትኛውም ሰዓት ትለዋለህ። ሙቀየድ የተባለው ምንድነው ከተባለ ልክ የውም አረፋ 9ኛው ቀን ፈጅር ሰላት ላይ ከሰላት በኋላ ይጀምራል አይደል? አላሁ አክበር 5ቱ ማውቃት ሰላት የኢድ ቀን አያመ ተሽሪቅ 13ኛው ቀን አስር ላይ ተክቢራው ተብሎ ያበቃል። ኡዱሂያ ያላረደ ጭምር አያመ ተሽሪቅ 13ኛው ቀን እስከ ፀሐይ እስክትጠልቅ ድረስ ማረድ ይችላል። ስለዚህም ኡዱሂያ ልታርዱ ተነግሯል። ዳዕዋ ተደርጎላቸዋል። ጥፍር መቆረጥ የለም ፀጉር ተብሏል። አደራ አንዳንዱ ልክ ነገ ኢድ ነው ሲባል የውበት ሳሎን ገብቶ ይስተካከላል። ከነየት ኡዱሂያ ለማረድ ከነየት ነገ ኢድ ነው ሲባል መቆረጣችንም መቼ ነው ታዲያ? ኡዱሂያውን ኢድ ሰላት መተህ ሰግደህ ካረድከው በኋላ ከታረደ በኋላ የዛኔ ነው
ከሐጅ ጋር የምትመሳሰልበት ነው። ለበይክ ካሉ በኋላ ጥፍር አይቆረጡም፣ ጸጉራቸውን አይነኩም። ሱብሃንአላህ አላህ ከነሱ ጋር እንድንመሳሰል አላህ አደረገ። ይህ ትልቅ ቀን አብዛኞቻችሁ ወደ ገጠር ትሄዳላችሁ አይደለ? ክፍለ ሀገር ትሄዳላችሁ። ክፍለ ሀገር በምትሄዱበት ሰዓት እንደው ኸይር ነገር ሰው እስቲ ቃይዳ ቁርአኖች ሊሆን ይችላሉ፣ አሊፍ ባ ሌሎችም ቁርአኖች ክፍለ ሀገር እሱን ጭነህ ሂድ እስቲ። መስጊድ ቂራአት የሌለበት ቁርአን የማይቀራበት መስጊድ ቁርአን አስገባና ከቻላችሁ አንድ አካባቢ ሰዎች ተባብራችሁ ኡስታዝም ቀጥራችሁ እዛ ገጠር ያሉት ልጆች ህፃናት ቁርአን እንዲቀሩ አድርጉ። በዚሁ አጋጣሚ ይሄን የቤት ስራ ስሩ። ስትሄዱ የውም አረፋ ብዙ ጊዜ የሚሄደው 9ኛው ቀን ነው። ነገ ነው ሲባል ይሄዳል። አብዛኛው ሰው በዱዓ ሂዱ፣ በዚክር ሂዱ። እንዴት በትልቅ ቀን ላይ ሰው አላህን እያመፀ ይሄዳል? እንዴት ባስ ውስጥ መኪና ውስጥ እየጨፈረ እንዴት ይኬዳል? አያሳፍርም? በአላህ እንዴት እየተጨፈረ ይኬዳል? ወላ ስልጥኛ ብለው ወላ ጉራግኛ ወላ ትግርኛ ብለው ወላ ኦሮምኛ። ዘፈን ዘፈን ነው። ቋንቋ ስለቀየረ በሆነ ስለሆነ አይደለም። ዘፈን ዘፈን ነው። አልጊና ዳዕየቱ ዚና። ሙዚቃ ማለት የዝሙት ተጣሪ መሳሪያ ነው። አብዱላህ ብን መስዑድ እንደተናገሩት ሙዚቃን የሚያዳምስ ሰው ልቡ ላይ ንፍቅና ይበቅልበታል። ልክ መሬት አዛርቷን ቡቃያውን እንደምታበቅለው ሙዚቃ የሚያዳምስ ሰው ከሙዚቃ ጋር የሚኖር ሰው ልቡ ላይ ንፍቅና ይበቅልበታል። ቁርአን እምቢ ያለን ሙዚቃ ላይ ስለተጠመድን ነው። ቁርአን እምቢ ያለ ሙዚቃን አውጣው ከውስጡ። የአላህ ቁርአንና የሸይጣን ቁርአን በአንድ ሰው ልብ ላይ አይሰባሰብማ። ሙዚቃውን እናውጣው፣ ከዛ ቁርአኑን እንያዝ። የዛኔ ቀገራላ ወለቀድ የሰርና القرآن للذكر فهل من مدكر ተብሏል። ቁርአንን ገር አላህ አድርጎታል። ስለዚህ ስንሄድ በዱዓ በዚክር እንጂ እንዴት አደራ ያ ቀን አላህን ፈርተን መሄናል። ሁለተኛው ሴቶች የዒዱ ቀን አለባበሳችሁን አሳምሩ፣ አላህን ፍሩ። ልትሸጡ የምትወጡ ይመስላል። እንዴት አንድ ሙስሊም የወር አበባ ያለባት ሴት ጭምር የሙስሊሞችን ዱዓ ትካፈል፣ ከመስገጃ ቦታ ርቃ ዱዓውን ትካፈል። ያ ኸይር ቀን ነው፣ መስገጃ ቦታ ላይ ትውጣ ብለው የአላህ መልእክተኛ በዚህ መልኩ መክረውን እንዴት እናንተ አላህ የምትሰግዱበትም ጧሃራ አድርጓችሁ ሰላት የምትሰግዱበትም ቀን አድርጎላችሁ ግን ተወጣጥሮ ፈተና አለባበስ ለብሶ ወንዶችን የሚፈትን ልብስ ተለብሶ መውጣት አላህን በምናመሰግንበት በዚህ ከባድ ቀን ላይ አላህን ማመጽ አደጋ ነውና እህቶቼ አደራ ኢስላማዊ አደብ ያለው አለባበስ ድምጻችሁ ዝቅ አርጋችሁ ከወንድ ጋር ሳትቀላቀሉ ስትሄዱም ስትመለሱም ከወንድ ጋር ሳትቀላቀሉ አላህን እንዳታምጹ። አላህን ማመስገን ባለብን ቀን አላህን እንዳናምጸው ይሄን አደራ አላለሁ። የመጨረሻው ምክሬ የቲሞችን የተቸገሩትን አስታውሱ። ጎረቤቶቻችሁን ተመልከቱ። አባት የሞተባቸው ልጆችን አስታውሱ። ከቻላችሁ 4-5 ሆናችሁ በመጣመርም አንድ በሬ በመጣልም አርዳችሁ አካባቢው ላይ ማብላት ያን ቀን ወላሂ ትልቅ ደስታ ያመጣል። የቲምን እንባ መጥረክ ትልቅ ደረጃ አለው። የየቲምን አናት ማበስ እኮ ቀልብ ያረጥባል አሉ የአላህ መልእክተኛ። ማብላት ማጠጣት እስታዳ አስቡት፣ ትልቅ ደረጃ ያለው ቀን ነውና አደራ ያ ቀን ላይ ምስኪኖች አንተ ቤት ሲታረድ የጎረቤት ልጅ እኛም እኮ አባታችን ቢኖር ኖሮ ይታረድልን ነበር ብሎ የሚናገር ሕፃን የሚናገር የቲም ሊኖር አይገባም። ባል የሞተባትን አስደስቱ፣ አባት የሞተባቸውን አስደስቱ፣ የተቸገሩትን አስደስቱ። ኢርሐሙ መን ፊል አርዲ የርሐሙኩም መን ፊ ሰማ። ምድር ላይ ላለ በአጠቃላይ እዘኑ፣ ሰማይ ያለው ጌታችሁ አላህ ያዝንላችኋል። ሐቂቃ ከዚህ በላይ ብዙ መሄድ አልችልም፣ ሰዓቱንም ጨርሻለሁ። ምናልባት ግን ከፈቀዳችሁልኝ የነቢዩ ሰለላሁ ዐለይሂ ወሰለም አንድችን አደራቸውን ጠቅሼ ለዝጋው። ረሱል ሰለላሁ ዐለይሂ ወሰለም አረፋ ቀን ላይ ብዙ መልእክቶችን አስተላልፈዋል፣ ብዙ ኑዛዜ አስተላልፈዋል። ከዛ መካከል ግን የሴቶችን አደራ ብለዋል። የሪባን ከባድነት ተናግረዋል። ሴቶችን አደራ አማና ናቸው ብለዋል። የሴቶችን አማና እንድንጠብቅ አዘውናል። ሐቅ እንዳለብን ከምንበላው እንድናበላ ከምንጠጣው እንድናጠጣ ብዙ ነግረውናል። የመጨረሻቸው ላይ ግን ምን አሉ? ወቀድ ተረክቱም ፊኩም በእናንተ ላይ ትቼ ጃለው ማለም ተድሉ ባዕደሁ ከሱ በኋላ አጠሙም እኒዕተሰምቱም ብሂ እሱን አጥብቃችሁ ከያዛችሁ ኪታቡላህ የአላህ መጽሐፍ ነው። ወፊ ሪዋያ ወሱነቲ አሉ ወአንቱም እናንተ አሉ ነቢ ስ ሰለም እኛ ነው ቱስአሉነ አኒ ስለኔ ትጠየቃላችሁ አሉ። ሰሃቦችን ነው እኛንም ይመለከታል። ቱስአሉነ አኒ ስለኔ ትጠየቃላችሁ ፈማ አንቱም ቃኢሉነ እናንተ ምን ትላላችሁ አላህ ስለኔ ሲጠይቃችሁ አሉ።
ቃሉ ሰሃቦች አሉ ነሽሃዱ እንመሰክራለን አነከ ቀድ በለግተ ወአደይተ ወነሰሕተ አንተ በርግጥም መልእክትን የጌታ መልእክት አድርሰሃል መክረሃል ገስጸሃል አማናህን ተወጥተሃል ሲሏቸው ፈቃለ بإسبعه صبابا بأملاكاش تعتاتشو يرفعها إلى السماء ودا سماء اندزي كف يادرقو وينكتها إلى الناس ودا سوّتش اندزي ياملاكتو اللهم اشهد الله وانت مسكر كسباتو سماء بلاي كعرش بلاي اللو جيتا يالكونو ودا سماء الله ملكتنيا ياملاكتو النزي سوّتش اندما مسكروت انت مسكر وينكتها إلى الناس ودا سوّتش اندزي ياملاكتو انت مسكر يالو سوست جزي اللهم اشهد اللهم اشهد اللهم اشهد الله وانت مسكرينه انت አንተ ምስክሬ ነህ አሉ ነብዩ ሰለላሁ ዐለይሂ ወሰለም መልእክቴን አድርሻለሁ አደራዬን ተወጥቻለሁ ገስጫለሁ መክሬያለሁ ያዘዝከኝን ታዝዣለሁ ይሄው መስክሩ አሉ አንተም መስክር አሉ ወደ ሰማይ ያመላከቱ መቼ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ 80 ምናምን ቀናት ይቀራቸው ጊዜ ያስተላለፉት መልእክት ነው ስለዚህ እኛም ያቀን በዚህ መልኩ በጥሩ ሁኔታ ከአላህ ጋር ለምነት አሳምረን ለማሳለፍ እንሞክር መልካም ከተናገሩ ከአላህ ዘንድ ነው ከተሳሳትኩም ከነፍሴና ከሸይጣን ነው ሁላችሁም በዛ ቀን የረሳውትን ለአክሱም ላሉት ሙስሊም ወንድሞቻችሁ ዱዓ አድርጉ መስገጃው ርቋቸዋል ተጨንቋሉ ዱዓ አድርጉላቸው አላህ የበላይ እንዲያደርግላቸው ዱዓ አድርጉላቸው አላህ Subhanahu Wa Ta'ala አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው የበላይ አላህ ያርጋቸው የበላይ አላህ ያርጋቸው ያማረውን መስጂድ አላህ ይለግሳቸው ያማረውን መስጂድ አላህ ይለግሳት በጠላቶቻቸው ላይ ድልን አላህ ያጎናጽፋቸው ጠላቶቻቸውን ከነሱ አላህ ያርቃቸው አምባገነኖችን ከነሱ አላህ ያርቃቸው ወንድሞቻችንን የአላህ ያማረውን መስጂድ አላህ ይለግሳቸው እንደው የቀረበውን መቅበሪያ ስፍራም አላህ ይለግሳቸው ያማረውን የአዛን ድምጽ ናፍቋቸዋል አላህ ይለግሳቸው አላህ Subhanahu Wa Ta'ala ፊሊስጤም ያሉት ወንድሞቻችን ሰላም አላህ ያርጋቸው ጋዛ ላይ ያሉት ንጻኖችን አላህ ይጠብቃቸው ተርበዋል አላህ ያብላቸው ተጠምቷል አላህ ያጠጣቸው እንደው ሰላም ርቋቸው ሰላም አላህ ያምጣላቸው የበላ አላህ ያርጋቸው በይተል መቅዲስን በነሱ እጅ አላህ ያስገባው ከነዚህ ካረመን ይሁዶች እጅ አላህ ነፃ አላህ ያውጣው እኛንም እነዚህን ያማሩ ቀናቶችን በጥሩ ሁኔታ የምናሳልፍ አላህ ያድርገን የውም አረፋ የአረፋ ቀንም ደግሞ አላህ ጾማችንን ጾመን ዱዓችን ሙስተጃብ ሆኖ ኸይር ነገር በአጠቃላይ ወደኛ የሚመጣበት ቀን አላህ ያድርግልን ከጀሃነም እሳት ሁርሚ ለሁሉም መልካም አራ የምንሆን ሰዎች አላህ ያድርገን መልካም ስነ ምግባር ከለገሳቸው ሰዎች አላህ ያድርገን አንደበታችን መልካም ነገር የሚናገር አላህ ያድርግልን ሰውነታችን በአጠቃላይ ኸይር ነገር የሚሰራ አላህ ያድርግልን ከመጥፎ ነገር አላህ ያርቀን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ